China is the world's second largest economy and the biggest importer. በፕሬዝዳንት ዶናልድ ትራምፕ የማያባራ የታሪፍ ጭማሪ ምክንያት የተናጠች የምትገኘው ቻይና በ2025 የመጀመሪያው ሩብ ዓመት የ5.4% ጥቅል አገራዊ ምርት እድገት ማስመዝገቧን የሀገሪቱ ስታቲስቲክ ቢሮ ይፋ አድርጓል። የምጣኔ ሀብት ባለሙያዎች የቻይና ጠቅላላ የሀገር ውስጥ ምርት እድገት ጂዲፒ ከጥር እስከ መጋቢት ባለው ጊዜ 5.1% እድገት ይመዘገብበታል የሚል ትንበያቸውን ቢያስቀምጡም 5.4% እድገት በቻይና ምድር ተመዝግቧል። ቻይና ከአሜሪካ የሚደርስባትን የታሪፍ ጭማሪ ተከትሎ ኢኮኖሚዋን ለማሳደግና ግፊቱን ለመቆጣጠር በብርቱ የኢኮኖሚ መሰረት ላይ የተገነባ የሀገር ውስጥ አምራቾችን የማነቃቃት ስራ መከወን እንዳለባት ይነገራል። ከአሜሪካ ጋር የ$295 ቢሊዮን የንግድ ጉድለት ያላት ቤጂንግ የገበያ አማራጮችን ለማስፋት ማሌዥያን፣ ቪየትናምና ካምቦዲያ ልትጠቀም እንደምትችል እየተነገረ ነው። የኢንዱስትሪ ምርቶች እድገት ወደ 6.5% ከፍ ሲል በአገልግሎት ዘርፍ ደግሞ የተመዘገበው እድገት 5.3% ሆኗል። ለዚህም ነው ቻይና በቀውስ ውስጥ ያለ ኢኮኖሚን እየገነባች ያለች ብርቱ ሀገር ናት የሚባልላት። የቻይና ስታቲስቲክ ቢሮ ኤንቢሲ ቀጣይነት ባላቸው ማክሮ ኢኮኖሚ ፖሊሲ ትግበራ አማካኝነት የታየው የኢኮኖሚ መነቃቃት ጥሩ ጅማሮ ነው ብሏል። ሆኖም ግን ቻይና ከፊቷ በርካታ ችግሮች እንዳሉባት አመላክቷል። ውጫዊ ሁኔታው ከጊዜ ወደ ጊዜ ውስብስብና ፈታኝ እየሆነ መምጣቱን የሚገልጸው የቻይና ስታቲስቲክ ቢሮ የሀገር ውስጥ ፍላጎትን ማነቃቃት ብሎም የኢኮኖሚ ማሻሻያዎችን ማጠናከር ይገባል ብሏል። ዶናልድ ትራምፕ በቻይና ምርቶች ላይ የጣሉት የታሪፍ ጭማሪ ማንንም አሸናፊ የሚያደርግ አለመሆኑን የቻይናው ፕሬዝዳንት ሺ ጂንፒንግ ይገልጻሉ። ሺ ጂንፒንግ ከአሜሪካ የሚገጥማቸውን የታሪፍ ጭማሪ ለመመከት ከደቡብ ምስራቅ ኤዥያ ሀገራት ከቪየትናም፣ ማሌዥያና ካምቦዲያ ጋር ዲፕሎማሲያዊ ግንኙነትን ለማሳደግ እየሰሩ ነው። በዚህም ሺ ጂንፒንግ ከቪየትናምና ማሌዥያ መልስ ወደ ካምቦዲያ ተጉዘዋል። ኮሚኒስቶች የአሜሪካን ታሪፍ ለማምለጥ ኩባንያቸውን በሌሎች ሀገራት አሰማርተዋል። በአጋር ሀገራትም የአሜሪካን ገበያ በምርት ያጥለቀልቃሉ ተብሏል። ቻይና አሜሪካ ጋር ያላት ዓመታዊ የንግድ ልውውጥ ባሳለፍነው 2024 $582.4 ቢሊዮን ሲደርስ ቻይና ከአሜሪካ የምታስገባው ምርት $143.5 ቢሊዮን ደርሷል። $438.9 ቢሊዮን ምርት ደግሞ ቻይና ወደ አሜሪካ ትልካለች። ለዚህም ነው የንግድ ጉድለቷ $295.4 ቢሊዮን የሆነው። የቻይና ቪየትናም የንግድ ልውውጥ በ2024 14.6% ሆኖ ተመዝግቧል። ቻይና የታሪፍ ጭማሪ ለማቃለል የኢኮኖሚ እድገትን ለማጠናከር የማበረታቻ እርምጃዎችን እየወሰደች ነው። ጥር ላይ በተካሄደው ዓመታዊ የኮሚኒስት ፓርቲ ጉባኤ ላይ ቻይና በ2025 5% የኢኮኖሚ እድገት ለማሳካት የተለያዩ እርምጃዎችን እንደምትከተል አስታውቃለች። የችርቻሮ ሽያጭ በ5.9% ጨምሯል። ከተተነበየው 4.3% ተሻግሮ ከታህሳስ 23 ጀምሮ ጠንካራ እድገት እየታየበት መሆኑ ተጠቁሟል። ቻይና በመኖሪያ ቤት ሽያጭና በወረርሽኝ የሚስተዋልባትን የኢኮኖሚ ተጽዕኖ ለሀገር ውስጥ ምርት እድገቷ ማነቆ እንደሆነባት ይገለጻል። ሆኖም የመንግስት ድጎማና የፍጆታ ወጪን ለማሳደግ የቤተሰብ ገቢን በማሻሻል በወሰደችው እርምጃ በ2024 የዋጋ ግሽበትን ከ3 ወደ 2% ዝቅ አድርጋለች። ችግሩን በመቅረፍ የሀገር ውስጥ ኢኮኖሚን ለማሳደግ እየሰራች መሆኗ ተመላክቷል። ቻይና በሪል ስቴት እና በማኒፋክቸሪንግ ባሉ ዘርፎች በ2025 የመጀመሪያዎቹ 3 ወራት 4.2% እድገት አስመዝግባለች ተብሏል። ቻይና ወደ ውጭ የምትልካቸው ምርቶች በሩብ ዓመቱ ወደ 5.8% ከፍ ብሏል። ሀገሪቱ ከአሜሪካ ጋር የነበራት የንግድ ትርፍም መጋቢት ላይ $27.6 ቢሊዮን ሆኖ ሲመዘገብ በአጠቃላይ በሩብ ዓመቱ 76.6 ቢሊዮን ትርፍ ማስመዝገቧ ተወስቷል። ከቅርብ ጊዜ ወዲህ በትራምፕ የንግድ ፖሊሲዎች በተደረጉ ማሻሻያዎች ከቻይና ወደ አሜሪካ በሚገቡ ምርቶች እስከ 145% የሚደርስ ታሪፍ መጣሉ ቻይናም በአሜሪካ ምርቶች እስከ 125% እንድትጥል አስገድዷታል። ከቻይና ወደ ውጭ የሚላኩ ምርቶች በመጋቢት 17% ሲሻገሩ ወደ አሜሪካ የሚላከው ምርት 11% መድረሱ ተጠቁሟል። ይህም ቻይና በዓለም ገበያ ላይ ያላትን ተደራሽነት በግልጽ የሚያሳይ ሆኖ ተመዝግቦላታል። ቻይና ወደ ቪየትናም የላከችው ምርት ከአንድ ዓመት በፊት ከነበረው ተመሳሳይ ወር መጋቢት የ17% ጭማሪ አሳይቷል። ከውጭ የምታስገባቸው ምርቶች ግን በ2.7% መቀነሱን ዓለም አቀፍ መገናኛ ብዙሃን ዘግቧል። የሥራ አጥነት መጠን በየካቲት ከነበረበት 5.4 ወደ 5.2% ቀንሷል። ትራምፕ ከቻይና በሚገቡ ምርቶች የ145% ታሪፍ ከመጣላቸው በፊት በመጋቢት ወር ከተገመተው በተሻለ ውጤት ተመዝግቧል። አሁን የተጣለው ታሪፍ የሀገሪቱን ኢኮኖሚ እንዳይጎዳ ቻይና የንግድ አጋሮቿን በማጠናከር ላይ ትገኛለች። ሀገሪቱ በዚህ የንግድ ውጥረት ውስጥ ሆና በመጀመሪያው ሩብ ዓመት አመርቂ የኢኮኖሚ እድገት ማስመዝገቧ በራሷ ኢኮኖሚ የቆመች መሆኗን አመላክቷል።